ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 2 ሰዓት ተኩል ላይ በኢላንድ ሮድ የእንግሊዝ ፕሪሚየር ሊግ የ15ኛ ሳምንት ጨዋታ በሊቨርፑልና በሊድስ መካከል የሚደረግ ይሆናል። የዚህንም ጨዋታ ማች ፕሪቪው ወይም ቅድመ ጨዋታ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተስ በዚህ ጨዋታ ዙሪያ ያላችሁ ሀሳብ፣ የጨዋታ ግምታችሁ፣ እንደዚሁም ደግሞ በቋሚነትስ ማን ሊጀምር ይችላል የሚለውን እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። በመጀመሪያ የምንመለከተው የጉዳት ዜናን ይሆናል። በሊድስ በኩል ሁለት ተጫዋቾች በእርግጠኝነት የሚያመልጣቸው ሲሆን እነዚህም ሾን ሎንግስታፍ እና ዳንኤል ጄምስ ሲሆኑ አጠራጣሪ ናቸው የተባሉት ደግሞ የፊት መስመር ተጫዋቾቹ የሆኑት ካልቨርት ሊዩን እና ሉካስ ኔሚች የተባሉ ተጫዋቾች ናቸውና እነዚህን ሁለት ተጫዋቾች ሊድሶች በተቻላቸው አቅም በዚህ ጨዋታ ላይ ለመጠቀም ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ምክንያቱም እነዚህ ሁለት ተጫዋቾች ለሊድስ በጣም ከፍተኛ አገልግሎት እየሰጡ ስለሆነ ነው። በሊቨርፑል በኩል ያለውን ስንመለከት ጆቫኒ ሊዮኒ፣ ጀረሚ ፍሬምፖንግ፣ ስቴቨን ባጄቲሽ በእርግጠኝነት የዚህ ጨዋታ ላይ የማይሳተፉ ሲሆን ኮነር ብራድሊ ከጉዳት አገግሞ ልምምድ መስራት መጀመሩ አይዘነጋም። በዚህ ጨዋታ ላይም ቢያንስ ተቀይሮ ገብቶ ግልጋሎትን ይሰጣል ተብሎ ይጠበቃል። ይህ ዜና ለሊቨርፑል በጣም ትልቅ ዜና ነው። ምክንያቱም በዚህ ሲዝን በተለይ በቀኝ ክንፍ ተከላካይ መስመር ላይ ሊቨርፑል በጣም እየተቸገረ ነው የሚገኙ። ምክንያቱም ኮነር ብራድሊም በተደጋጋሚ ጉዳቶች የተለያዩ ጨዋታዎች እያመለጡት ነው የሚገኙ። ጀረሚ ፍሬምፖንግም ወደ ሊቨርፑል ከተዘዋወረ በኋላ የተጫወታቸው ጨዋታዎች ቁጥር በጣም ጥቂት የሚባሉ ናቸውና እዛ ቦታ ላይ ጉድለት እየተመለከትን ነው የምንገኘው። በዚህ ሲዝን ተፈጥሯዊ የተከላካይ መስመር ተጫዋች እዛ ቦታ ላይ ከተጫወተው ይልቅ የመሀል ስፍራ ተጫዋቾች እዛ ቦታ ላይ የተጫወቱ ጨዋታ ብዛት ራሱ ያለው ይመስለኛል። በተለይ ደግሞ ሳቡት ላይ እዛ ቦታ ላይ በተደጋጋሚ ሲጫወት ነበረ። በእርግጥ ያለፉትን ሁለት ጨዋታዎች ጆ ጎሜዝ ነው እዛ ቦታ ላይ ሲጫወት የነበረው በቋሚነት እየጀመረ። በእነዚህም ጨዋታዎች ጥሩ የሚባል እንቅስቃሴን ሲያደርግ መመልከት እችለናል። በእርግጥ በሰንደርላንድ ጨዋታ ላይ ሙሉ 90 ደቂቃ መጮት ስለማይችል በከርትስ ጆንስ ተቀይሮ ሊወጣ ችሏል። ነገር ግን ከርትስ ጆንስ አማራጭ ስለጠፋ ነው እዛ ቦታ ላይ የተጫወተው። ምናልባትም ኮነር ብራድሊ ባይጎዳ ኖሮ እዛ ቦታ ላይ ጆ ጎሜዝ እና ኮነር ብራድሊ እየተቀያየሩ የሚጫወቱበት ሁኔታ ሊፈጠር ይችል ነበርና በነገው ዕለትም ይህንን ነገር ልንመለከት የምንችልበት እድል በጣም ከፍተኛ ነው ብዬ አስባለሁ። ይህ ጨዋታ እንግዲህ ለሁለቱም ቡድን በጣም አስፈላጊ የሚባል ጨዋታ ነው። በተለይ ደግሞ ሊድሶች ዘንድሮ ተመልሰው ወደ ሻምፒዮንሺፕ መውረድ የማይፈልጉ ከሆነ አሁን ያሉበትን አቋም ማሻሻል መቻል አለባቸው። ምክንያቱም በዚህ ሰዓት በሰበሰቧቸው 14 ነጥቦች 17ኛ ደረጃ ላይ ነው የተቀመጡት። ከ18ኛ ደረጃ ላይ ከተቀመጠው ከዌስትሃም በ2 ነጥብ ብቻ ነው የራቁት። እንደዚሁም ደግሞ 19ኛ ደረጃ ላይ ከተቀመጡት ከበርንሊዎች ደግሞ በ4 ነጥብ ርቀት ላይ ብቻ ነው የተቀመጡትና ወደ ሻምፒዮንሺፕ ላለመውረድ ሲሉ እንግዲህ እያንዳንዱን ጨዋታ በጣም በትኩረት መግባት መቻል አለባቸው። በተለይ ደግሞ ያለፉትን ሁለት ጨዋታዎች ስንመለከት ከማንቸስተር ሲቲ እና ከቼልሲ ጋር ነበረ ጨዋታ ማድረግ የቻሉት። በእነዚህ ጨዋታዎች እስከ መጨረሻ ድረስ መፎካከር ችሏል። በተለይ ደግሞ ከማንቸስተር ሲቲ ጋር ባደረጉት ጨዋታ 2-0 እየተመሩ ከዛ በኋላ 2-2 ሆነው ማንቸስተር ሲቲዎች 91ኛው ደቂቃ ላይ ባስቆጠሯት ግብ ነው አሸንፎ መውጣት የቻሉት። ቼልሲዎችን በበኩላቸው ደግሞ 3-1 በሆነ ውጤት ነው ማሸነፍ የቻሉትና በጣም ጥሩ መነሳሳት ላይ ያሉ ቡድን ናቸው። ሊቨርፑል በአንጻሩ ደግሞ ዘንድሮ ጥሩ የሚባል ጊዜን እያሳለፈ አይደል የሚገኘው። ምንም እንኳን ባለፉት ሁለት ጨዋታዎች 4 ነጥቦችን መሰብሰብ ችሏል። 1 ጎል ብቻ ነው የተቆጠረበት። ነገር ግን ከዛ በፊት የነበሩትን 3 ጨዋታዎች ስንመለከት 10 ጎሎች ተቆጥሮበታልና ሊቨርፑልን በጣም አስቸጋሪ የሚባል ጊዜን እያሳለፈ ነው የሚገኘውና ሁለቱም አሁን ካሉበት ሁኔታ ለመውጣት የዛሬውን ጨዋታ ማሸነፍ በጣም ትልቅ ትርጉም አለው። ወቅታዊ አቋማቸውን ስንመለከት ሊቨርፑል ካለፉት 5 ጨዋታዎች 1 ጨዋታ ብቻ ነው ማሸነፍ የቻለው ዌስትሃም ዩናይትድን። እንደዚሁ በተመሳሳይ መልኩ ደግሞ ሊድሶችም ካለፉት 5 ጨዋታዎች 1 ጨዋታ ብቻ ነው ማሸነፍ የቻሉት። ቼልሲን 3-1 በሆነ ውጤት ያሸነፉበት ጨዋታ ነው። ቀሪዎቹን 4ቱን መሸነፍ ችሏል። ሊቨርፑል በአንጻሩ 1ን አቻ ወጥቶ ቀሪዎቹን 3ቱን መሸነፍ ችሏልና ያን ያህል የተራራቀ አቋም ላይ ናቸው ማለት አንችልም። ምክንያቱም ካለፉት 5 ጨዋታዎች ሊድስ መሰብሰብ የቻሉት 3 ነጥብ ነው። ሊቨርፑል በአንጻሩ መሰብሰብ የቻሉት 4 ነጥብ ናቸውና ተመሳሳይ የሚባል ጊዜ ላይ ነው የሚገኙት ወይም አቋም ላይ ነው የሚገኙትና ይህንን ጨዋታ ማሸነፍ ለሁለቱም ትልቅ ሞራል የሚሰጥ ይመስለኛል። ሊድስን ስንመለከት ቼልሲን አሸንፈው ሊቨርፑልንም አሸንፈው መሄድ ማለት በጣም ትልቅ መነሳሳት ይፈጥርላቸዋል። ምናልባትም ሲዝናቸውንም ሊያድሱ የሚችሉበት ነገርም ሊፈጠር ይችላል። በሊቨርፑል በኩል ያሉን ስንመለከት ደግሞ ይህንን ጨዋታ ማሸነፍ ማለት በተከታታይ 3 ጨዋታ ሳይሸነፉ እንደዚሁም ከ3 ጨዋታ 2ቱን አሸንፈው ምናልባትም ወደ ቶፕ 4 የሚመለሱበትም እድል ሊፈጥርላቸው ይችላልና
ይህ ጨዋታ ለሁለቱም ክለቦች በጣም አስፈላጊ የሚባል ነው። በሊድስ በኩል ሌላ መነሳት ያለበት ነጥብ ቢኖር ምንድን ነው ሊድሶች ያጮት ስታይላቸውን ፎርሜሽናቸውን ከቀየሩ በኋላ በጣም ጥሩ ቡድን ሆነዋል ነው እየተባለ የሚገኝ። ለዚህም ማሳየው ደግሞ የሲቲና የቼልሲ ጨዋታ ነው እየተባለ ይገኛል። በእነዚህ ሁለት ጨዋታዎች ላይ እንግዲህ ሊድሶች የተጠቀሙት ፎርሜሽን ስንመለከት 3-5-2 ነው። በዚሁ ዙሪያም እንግዲህ አሰልጣኝ አርነ ስሎት ተመሳሳይ ሀሳብን ነው ያንጸባረቁት። ፎርሜሽናቸውን ከቀየሩ በኋላ በጣም ጠንካራ ቡድን ሆነዋል። በመከላከልም ጠንካራ ናቸው፣ ፕረስ በማድረግም በጣም ጠንካራ ናቸው የሚል አስተያየትን ሰጥቷልና ይህ 3-5-2 ፎርሜሽን ሲያጠቁ ወደ 3-3-4 ፎርሜሽን ይቀየራል፣ ሲከላከሉ ደግሞ ወደ 5-4-1 ፎርሜሽን ይቀየራል እና ይህ ፎርሜሽን መቀየር ደግሞ ለእነሱም ለመከላከልም ጥንካሬ ይሆናል፣ ለማጥቃትም ጥንካሬ ይሆናል። ከዚህም እንግዲህ አሰልጣኝ አርነ ስሎት መማር ያለባቸው ነገር አለ ብዬ አስባለሁ። እሱም ምንድነው ተመሳሳይ ፎርሜሽን ተጠቅመ ውጤታማ የማያደርግ ከሆነ ያንኑ ተመሳሳይ ፎርሜሽን ተመሳሳይ ያጮት ስታይል መደጋገም ውጤታማ አያደርግም። ስለዚህ ውጤታማ መሆን የምትፈልግ ከሆነ ያጮት ስታይልህን መቀየር መቻል አለብህ። ክለቦችን የምትቀርብበት ያቀራረብ ስታይልህንም መቀየር መቻል አለብህ። ፎርሜሽንህን መቀየር አለብህ። ካልሆነ ደግሞ ተጫዋቾቹንም መቀየር መቻል አለብህ። ያንን ነገር ደግሞ ለማድረግ አሰልጣኝ አርነ ስሎት የፈለጉ አይመስሉም። ምክንያቱም እንግዲህ እስካሁን ድረስ 14 የፕሪሚየር ሊግ ጨዋታዎች ተደርጓል። ከነዚህ 14 ጨዋታዎች 6ቱን በሽንፈት ነው ያጠናቀቀው። 7ቱን ቢያሸንፉም እንኳን አጮታቸውን ከተመለከትን ፐርፎርማንሳቸውን ከተመለከትን ያን ያህል የሚያረካ አይደለም የነበረው። እንዲሁም በመጨረሻዎቹ ደቂቃዎች በተቆጠሩ ግቦች ነው ሊቨርፑል አብዛኛውን ጨዋታ አሸንፈው መውጣት የቻለውና መሻሻል ያለበት ነገር እንዳለ ከመጀመሪያው ጨዋታ ጀምሮ እንግዲህ ስናነሳው የነበረ ነገር ነው። ነገር ግን ደግሞ አሰልጣኙ ሊያሻሽሉ አልቻሉም፣ ወይ አልቻሉበትም፣ ወይም ደግሞ ተጫዋቾቹም ለመሻሻል የፈለጉም አይመስሉም። ከአሰልጣኙ ጋር አብሮ ለመስራት ራሱ የፈለጉ አይመስሉም እና ብዙ ነገሮች መቀየር መቻል አለባቸው። አመራሮቹም እስካሁን ድረስ ለምን አሰልጣኝ አርነ ስሎትን እንዳቆዩም እርግጠኛ አይደለም። ምክንያቱም ተመሳሳይ ነገርን በየጊዜው እየተመለከተን ነው የምንገኘው። በዛም ነገር ደግሞ ሽንፈት እያጋጠመን ነው የምንገኘው። ኢቨን አሁን የሰንደርላንድን ጨዋታ ስንመለከት መጀመሪያው አጋማሽ ላይ ሊቨርፑል በጣም የወረደ አቋምን ሲያስመለክቱን ነበረ። በጨዋታው ላይ እንደተመለከት ነው አሰልጣኝ አርነ ስሎትም ከጨዋታው በኋላም እንዳረጋገጡልን ከሆነ ሊቨርፑሎች በዚህ ጨዋታ ላይ ትኩረት ሰጥተው የገቡት ቅድሚያ መከላከሉ ላይ ነበር። ጎል እንዳይቆጠርባቸው ማድረግ ላይ ነው እንጂ ማጥቃቱን ረስቶት ነበረ። ያ ደግሞ ኳሶች በጣም እንዲዘገዩ ልዝዝ ያለ ጨዋታ እንዲኖር እንደዚሁም ደግሞ ወደፊትም ብዙ እንዳንሄድም አድርጎናል። በእርግጥ ሁለተኛው አጋማሽ ላይ ከመጀመሪያው አጋማሽ አንጻር የተሻለ ነገርን መመልከት ችለናል። ነገር ግን ደግሞ በሜዳ በምታደርገው ጨዋታ ላይ እንደዚሁም ደግሞ ከአዲስ አዳጊ ቡድን ጋር በምታደርገው ጨዋታ ላይ ቅድሚያ ጥንቃቄ ይዘህ መግባት፣ መከላከሉ ላይ ማተኮር ማለት በጣም ትልቅ ውርደት ነው ማለት እንችላለን። ምክንያቱም በሜዳ ነው ሊቨርፑል የሚያክልን ቲም ከሰንደርላንድ ጋር ስትጫወት መከላከል ላይ ማተኮር ማለት በጣም 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 የሚያስወቅስ ስራ ነው ብዬ ነው የማስበውና አሁንም ማጥቃቱ ላይ በደንብ ማተኮር መቻል አለባቸው። እንደ በፊቱ ከማጥቃት መከላከል መጀመር መቻል አለባቸው። እንደዚሁም ተጫዋቾቹም ራሳቸውን ማሻሻል ያለባቸው ነገሮች አሉ። ታክቲካቸውንም አሰልጣኝ አርነ ስሎት ማሻሻል ያለባቸው ነገሮች አሉ። ኢቨን ተጫዋቾቹ ራሱ የማይጫወቱ ከሆነ ወይም ደግሞ የሚፈለገው አቋም ላይ ካልሆኑ ቤንች ማድረግ በጣም ጥሩ ውሳኔ ይመስለኛል። ባለፉት ሁለት ጨዋታዎች ላይ መሐመድ ሳላ ቤንች ተደርጎ ነበር። አንደኛው ጨዋታ ላይ እንደውም ሙሉ ለሙሉ አልገባም። ሁለተኛው ጨዋታ ላይ 45ኛው ደቂቃ ላይ ተቀይሮ ገብቷል። ልክ እንደሱ ሁላ ኮዲ ጋክፖ ራሱ ቤንች መደረግ ያለበት ተጫዋች ነው። በዚህ ሲዝን ያን ያህል ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። በተለይ ደግሞ ይበልጥ የሚያበሳጨው በሱ ቦታ ላይ ሌሎች መጮት የሚችሉ ተጫዋቾች አሉ። ሂዊ ኬቴኬ መጮት ይችላል፣ ኬዛ መጮት ይችላል፣ ሪዮን ጎማ መጮት ይችላል፣ ከርቲስ ጆንስ መጮት ይችላል፣ ሳቡዝ ላይ መጮት ይችላልና እነዚህን ተጫዋቾች እንግዲህ እዛ ቦታ ላይ ያጫወቱ መሞከር ነበረባቸው ብዬ አስባለሁ። በነገው ጨዋታ ላይም ራሱ ፌዴሪኮ ኬዛ እድል ሊሰጠው ይገባል። እስካሁን ድረስ ባሳየው እንቅስቃሴ እድል መነፈጉ በጣም የሚያስገርም ነውና አሰልጣኝ አርነ ስሎት ላይም በጣም ብዙ ጥያቄ እንድናነሳ የሚያደርገን ይመስለኛል። ፎርሜሽኑ ጥሩ ሆኖ ወይም ትክክል ሆኖ ተጫዋቾቹ ፐርፎርም የማያደርጉ ከሆነ ፎርሜሽኑን ሳይሆን መቀየር ያለብህ ያንን ተጫዋች አስወጥተ ሌላ ተጫዋች ነው ማምጣት ያለብህ እንጂ አንድ ተጫዋች ትክክል አልሰራም ብሎ ሙሉ ፎርሜሽኑን መቀየር ራሱ ተገቢ አይመስለኝም። በሰንደርላንድ ጨዋታም ያንን የተመለከትን ይመስለኛል። የመጀመሪያው አጋማሽና ሁለተኛው አጋማሽ የተለያየ አይነት ያጮት ስታይልን ነው የተጫወቱትና ያንን ከማድረግ ይልቅ በመጀመሪያ መከላከሉ ላይ አልነበረም ትኩረት ማድረግ የነበረባቸው፣ ማጥቃቱ ላይም ትኩረት ማድረግ ነበረባቸው። ሁለቱንም አንድ ላይ ማስኬድ ነበረባቸው። እንደዛም ሆኖ ኮዲ ጋክፖ ጥሩ ካልተንቀሳቀሰ በሱ ቦታ ላይ ሌላ የሚጫወት ተጫዋች አስገብቶ ተመሳሳይ አይነት አጮት ስታይልን ሁለት ጨዋታ ላይ በተደጋጋሚ መጮት የተሻለ ይሆን ነበር። ያንን ነገር ግን አሰልጣኝ አርነ ስሎት አላደረጉም። በነገ ጨዋታ ላይስ ምን አይነት አጫወትን ይዘው ይመጣሉ የሚለው ነገር ራሱ በጣም ትልቅ ጥያቄ ነው የሚሆነው። ምክንያቱም በዚህ ሲዝን አንድ ጥሩ ፎርሜሽን ይዘው ይመጣሉ፣ ከዛ ያጥሩ ነው ስንል በነጋታው ሌላ አይነት ፎርሜሽን ይዘው ሲመጡ ነው የተመለከትናቸው። አሁን ለምሳሌ በአስቶን ቪላና በሪያል ማድሪድ ጨዋታ ላይ የተጠቀሙት ፎርሜሽንን በማንቸስተር ሲቲ ጨዋታ ላይ ሊጠቀሙት ራሱ አልፈለጉም ነበር።
ነበረ መልሶ ወደ ኋላ ነው የተመለሱትና ያንን ነገር አሁንም እንዳያደርጉ ፍራቻ አለ። 10 ጊዜ ታክቲክን መቀየር 10 ጊዜ ፎርሜሽንን መቀየር ውጤታማ አያደርግም። ስለዚህ አንዱን ፎርሜሽን መርጠው ውጤታማ ያደርገኛል የሚለውን ነገር ከወሰኑ በኋላ እዛ ላይ በደንብ መስራት የተሻለ ይመስለኛል። በእርግጥ በዚህ ጨዋታ ላይ ሊቨርፑል ከፍተኛ የማሸነፍ ግምት ተሰጥቶታል። ምንም እንኳን ወቅታዊ አቋማቸውን ስንመለከት ተቀራራቢ አይነት ፉክክር ሊኖር እንደሚችል መገመት የሚከብደን አይመስለኝም። ነገር ግን ደግሞ የእርስ በርስ ግንኙነታቸውን ስንመለከት ሊቨርፑል የተሻለ የማሸነፍ ብልጫ አለው። ካለፉት 7 ጨዋታዎች ሊቨርፑል 5ቱን ሲያሸንፍ ሊድሶች አንዱን አሸንፈው በአንዱ ደግሞ አቻ በሆነ ውጤት ማጠናቀቅ ችሏል። በተለይ ደግሞ በእነዚህ ጨዋታዎች ውስጥ ሊቨርፑል 2 ጊዜ 6 ጎሎችን አስቆጥሮ ማሸነፍ ችሏል። ያለፉትን 5 ጨዋታዎች ስንመለከት ሊቨርፑል 3ቱን አሸንፈው በአንዱ አቻ ወጥቶ በአንዱ ደግሞ ሊድስ ማሸነፍ ችሏል። ለመጨረሻ ጊዜ ሊድስ ሊቨርፑልን ማሸነፍ የቻለው 2022 ላይ ነበር። 2-1 በሆነ ውጤት ነበር ያሸነፉት። የሊድስን ግቦች ደግሞ ሮድሪጎና ሰመርቪል ነበረ ማስቆጠር የቻሉት። የሊቨርፑልን ብቸኛ ግብ ደግሞ መሐመድ ሳላህ ነበረ ያስቆጠሩት። ለመጨረሻ ጊዜ ግን ሲገናኙ እነዚህ ሁለቱ ቡድኖች 2023 ላይ ነበር የተገናኙት አፕሪል 17 ላይ። በዛ ጨዋታ ላይ ደግሞ ሊቨርፑል 6-1 በሆነ ውጤት ነበረ ማሸነፍ የቻለው። የሊቨርፑልን የማሸነፊያ ግቦች ኮዲ ጋክፖ 35ኛው ደቂቃ ላይ፣ መሐመድ ሳላህ 39ኛና 64ኛው ደቂቃ ላይ፣ ዲያጎ ጆታ 52ኛውና 73ኛው ደቂቃ ላይ እንደዚሁም ደግሞ ኑኔዝ 90ኛው ደቂቃ ላይ ነበረ ማስቆጠር የቻሉት። የሊድስን ብቸኛ ግብ ደግሞ ሲኒስቴራ ነበረ 47ኛው ደቂቃ ላይ ማስቆጠር የቻለው። በእርግጥ የዛሬውን ጨዋታ ሊቨርፑል በእንደዚህ የሰፊ የጎል ልዩነት ያሸንፋል ተብሎ አይጠበቅም። ነገር ግን ደግሞ ያሸንፋል ብለን ደግሞ ተስፋ እናደርጋለን። በመጨረሻ የምንመለከተው ደግሞ ግምታዊ አሰላለፍን ይሆናል። በበረኛ ስንጀምር በዚህ ጨዋታ ላይም አሊሰን ቤከር በቋሚነት ይጀምራል ብለን እንገምታለን። ወደ ተከላካዮቹ ስናመራ በቀኝ ክንፍ ተከላካይ መስመር ላይ ጆ ጎሜዝ፣ የመሃሉን ኢብራሂማ ኮናቴና ቨርጅል ቫንዳይክ እንደዚሁም ደግሞ የግራ ክንፍ ተከላካይ መስመር ላይ ደግሞ ሚሎስ ኬርኬዝ ይጀምራል ብለን እንገምታለን። የመሃል ሜዳ ተጫዋቾቹን ስንመለከት አሁንም ምናልባትም ተመሳሳይ አይነት ተጫዋቾችን ሊጠቀም የሚችልበት እድል አለ ብዬ አስባለሁ። ራያን ግራቨንበርግ፣ አሌክሲስ ማካሊስተርና ሳቡዝ ላይ በቋሚነት ሊጀምሩ የሚችሉበት እድል አለ ብዬ እጠብቃለሁ። በእርግጥ እዚህ ላይ ምናልባትም ከርሲንጆስ ማካሊስተርን ቀይሮ ሊገባ የሚችልበትም ቻንስ ሊኖር ይችላል ብዬ አስባለሁ። በተለይ ደግሞ የሊድስ አጮትን ስንመለከት በጣም ፈጣን የሚባል አጮት ነው የሚጫወቱትና ማካሊስተር ደግሞ ፈጣን የሚባል ተጫዋች አይደለም። ምናልባትም ከርቲስ ጆንስን በማስገባት የሊድስን ፍጥነትን ለመቆጣጠር ጥረት ሊያደርጉ የሚችሉበት እድል አለ ብዬ አስባለሁ። የማጥቃት ስፍራውን ስንመለከተው አሁንም በዚህ ጨዋታ ላይ ፍሎሪን ቪርትስ በቋሚነት ይጀምራል ብዬ አስባለሁ። ከሱ በተጨማሪ ደግሞ ሂጎ ኤኪቲኬና ምናልባትም አሌክሳንደር ኢሳቅን ልንመለከት የምንችልበት እድል አለ ብዬ አስባለሁ። በዚህ ጨዋታ ላይ ምናልባትም መሐመድ ሳላህ ከተቀያሪ ወንበር ላይ ተነስቶ ሊገባ የሚችልበት እድል አለ ብዬ አስባለሁ። በተለይ ደግሞ የአፍሪካ ዋንጫ ሊጀምር በጣም ተቃርቧል። ሳምንት ከብራይተን ጋር ከሚደረገው ጨዋታ በኋላ ወደ አፍሪካ ዋንጫ የሚያቀና ይሆናልና ገና ከወዲሁ ሊቨርፑሎች መሐመድ ሳላህ የሌለበትን ቡድን ለመገንባት ያሰቡ ይመስለኛልና በዚህ ጨዋታ ላይ መሐመድ ሳላህ ከተቀያሪ ወንበር ላይ ተነስቶ ሊጫወት የሚችልበት እድል አለ ብዬ አስባለሁ። የእናንተን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ማን በቋሚነት ሊጀምር ይችላል? እንደዚሁም ደግሞ በጨዋታው ዙሪያ ያላችሁንም ሀሳብ የጨዋታ ግምታችሁንም ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።